ታሪክም ይለናል ወንድም ወንድሙ ላይ ታሪክም ይለናል ወንድም ወንድሙ ላይ መልሰው ወሰዱ ዘንድሮም እንደናይ ታሪክም ይለናል ወንድም ወንድሙ ላይ መልሰው ወሰዱ ዘንድሮም እንደናይ በሉት ተረጋጋ በሉት ተረጋጋ ወንድም ተሙን በሉት ተረጋጋ በሉት ተረጋጋ ወንድም ሳሚም ቁጭ ብድግ ብሏል ይህን ሰሞኑን መወንጀል አብዝቷል ወንድሙን ሚኪን ወንድሙን ሚኪን ሕይወቷን ባጭሩ በግፍ ቢነጠቅም ልጅቷ መሞቷ በጣም ቢያሳዝን ገዳዮች ያዙ ሚኪን አይገልም ሚኪን ያወጣዋል ፈጣሪ አይጥለው ሚኪን ያወጣዋል ፈጣሪ አይጥለው ሚኪ ነው ተሙ ነው ነገር ያካበደ ሳሚም ተረጋጋ ትሁን እንዳበደ ስራችሁን ስሩ እንደተለመደ ሚኪ ነው ተሙ ነው ነገር ያካበደ ታሪክም ይለናል ወንድም ወንድሙ ላይ ታሪክም ይለናል ወንድም ወንድሙ ላይ መልሰው ወሰዱን ዘንድሮም እንደናይ ሰለቸን መስማቱ መወቃቀሳችሁ ሰለቸን መስማቱ መወቃቀሳችሁ ለስንት ለቸገረው መቆሙን ትታችሁ ከውጭ ለሚያጠቃ ጠላት በር ከፍታችሁ ጠላት ተደስቷል ስለተጣላችሁ ጠላት ተደስቷል ስለተጣላችሁ እነሱ ፈልገው ሊከፋፍሏችሁ ወጥመድ ጥለውበት ሚኪን ወንድማችሁ እሱን እንደማገዝ ወንጀለኛ ላችሁ ተስማሙ አንድ ላይ ቁሙ በስራችሁ በሉት ተረጋጋ ወንድም ተሙኑ በሉት ተረጋጋ ወንድም ሳሜን ቁጭ ብድግ ብሏል ይህን ሰሞኑ መወንጀል አብዝቷል ወንድሙ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ መጥቻለሁ። እዚህ የመጣሁትም እንግዲህ ስለ አሁንም እንግዲህ ትንሽ ከረር ያለ ነገር እየሄደ ያለው የሚኪና የተሙ ጉዳይ ነው። ስለዚህም እንግዲህ እስኪ ዛሬ መረጃ አለን ማስረጃ አለን ብለው በለቀቁት በነት ተሙ ቪዲዮም አያየሁት ነገር አለ። እስኪ ለማንኛውም ግን እቺ ቪዲዮ አይተን ተመልሰን እንምጣ። ዮኒ በዚህ ካለ ጁስ
ድምፅ ሰማ የሆነ የታፈነ ድምፅ። እስቲ ምታው ክፈተው እስቲ ቀስ ብለህ ጫፉን ብቻ ጫፍ ተከፍቷል። እስቲ ቀስ ተጠንቀቅሽ መጀመሪያ እያየህ ምንም ና ተረጋጊ። ቆይ አይዞሽ ካሜራ ፕላስተሩን ፍታላት አፏ ላይ ያሉት ማናችሁ? ይኸውልሽ ፖሊሶች ምንሽኝ አትፈሪ። ፖሊሶች ናችሁ። ያግሰውሽ ማነው ያስቀመጠ? ካሜራማን እያትችን በደምብ እንደ ውሻ እኮ ነው ያሰሯት። ካሜራማን ይሄ ለሰሰለቱ እሺ እናቴ አይዞት አይፍሩ። እሺ የኔ እናት አይዞሽ ምንም የሚያስፈራ ነገር የለም። ይኸውልሽ አሁን እኛ ለሌሎች የህግ ሰዎች ነን። ካሜራማን እያንዳንዱ ነገር በደንብ ሲሚንቶ ላይ ነው ቦታው። እያንዳንዱ ነገር እንዳትወርቂ አይዞሽ እግሯ ራሱ ተሳስሯል። አይዞሽ አድማጮች እዚህ እንዳያችሁት የጓደኛቸው እናት ትላንትና ፍቅረኛው በተናገረችው መሰረት ልትገደል ነው የተባለችው። እንግዲህ እናትየዋ ተገኝታለች። እኔ አሁን ምንድነው ይሄንን ያመጣውበት ምክንያት እንግዲህ ዞሮ ይሄ ከተሙ ከማስገደል ጋር የተያያዘ ነገር ነው አይደለም። ስለዚህ ይሄንን ሁሉ ሚኪ ያደርጋል ብለው ነው የሚያስቡት። እኒህን እናት በእንደዚህ ደረጃ በዚህ ሁኔታ ላይ አስሮ ወይም ደግሞ እንዲገደሉ ይፈርዳል ብለው ነው የሚያስቡት። እኔ በእውነት ነው የምላችሁ ምን እንደሚያስቡ አላቅም። እነዚህ ሰዎች ተሙና ሳሚ መረጋጋት አለባቸው። ሚኪ የሚከታተለው ነገር አለ አይደለም። ጥቁር መኪና ላይ ምናምን የተባለ እነዚህ ሰዎች የተደራጁ በደንብ ገንዘብ ያላቸው አንድ ጎማ እንኳን ፈንትን ብሎ ተንፍሶ ለማሰራት 20 እና እስከ 40 ድረስ የሚያወጣውን እነሱ 400 ምናምን ብር ሰጡኝ ነው ያለ። በጣም ገንዘብ ያላቸው በጣም በወንጀል የሚሰሩ መሆናቸውን ልጁ የተናገረበትን ሁኔታ ሰምታችሁታል። መቼም አልደግመውም። እነዚህ የተደራጁ በደንብ ወንጀለኛ ናቸው። ሰው የሚያስጠነቅቁ፣ ሰው የሚገሉ። ሚኪ ይችን ልጅ ሲያገኛት ተናግሯል እኮ እሷን ለማትረፍ ከነ ደሟ ነው እንግዲህ ይዟት ሆስፒታል ሄደ። ደግሞ ተወግታን እንደሞተች ተናግሯል። እሷ የተወገችበት ቢላዋ ነው የሚሆነው። ያ ግን እንዴት ለነሱ ሊደርስላቸው ቻለ? እንዴት ምን ብዬ ልንገራችሁ? የእሱን ሪኮርድ አድርገው ቀርተው እንደላኩለት ሁሉ ሁለቱን ለማጣላት እነሱ ይሄ እኔ እናቴንም ሆነ አባቴንም ሆነ ወንድሜንም ሆነ አሳልፌ ይሰጣለሁ የሚሉት ነገር አላቸው ብለው ስለሚያስቡና እርስ በራሳቸው ለማለያየት ስለፈለጉ ቪዲዮውን እንኳን እነሱ ጋር ሄደ ነው ክፈት ያሉት። ተመልከቱ። አሁንም እነዚህ ቢላውን ደግሞ ለእነሱ ላኩላቸው ማለት ነው። እንዴት ሊረዱት አይችሉም? እችን ሴትዮ እንደዚህ አስሮ እንድትገደል የምታደርገው ልጅቷ እኮ ተናግራለች። ጉዳዩ እንዲወጣ አንፈልግም፣ ለዛ ነው እንደዛ ያደረግነው ብላለች። ሚኪ በሌለበት ነገር እንደዛ እንደሚጨምሩትና እርስ በራሳቸው ሊያጣሏቸው እንደሆነ እንዴት አይረዱም? እኔ ይሄ ቀላል ነገር ነው። ቁጭ ብለው ሰከን ብለው ማሰብ እኮ ነው። ሚኪ ይሄንን አያደርግም ብለው ለምን አያስቡም? በዚህ ደረጃ የሚያደርግ ከሆነ ስራው አይደለም። በእኔም የሚለው ነገር መምጣት አለበት እኮ እዚህ ጋር ምንም እኮ አሁን በእርግጥ ሚኪ ምንድን ያደረገው ራሱን አልተጠነቀቀም። ልጅቷን ሲያገኛት እንግዲህ ለእሷም ራሱ ልጅቷን ያገኘበትን መንገድ ራሱ እኔ እንደኔ የማስበው ወጥመድ ነው ብዬ ነው የማስበው። እንደሰማችሁት ሰዎች ሴትዮዋ ይገደሉና ቴክስት ያደረገችው ጋር ሴትዮዋ ትገደልና እንደገና ወጥመድ ላይ ያደርጓቸው ማለት ነው። ከገደሉ በኋላ በሆነ ቦታ ይጠሉና ሌላውን ሰው ወጥመድ ላይ ያደርጉ። እንደራሳቸው እያነበቡት ቴክስቱን እያነበቡት እንዴት አያገናዝቡም? እሱም ወጥመድ ተደርጎበት ነው የሚሉትን ለምን እንትን አይሉ? በእውነት ነው የምላችሁ ዛሬ በጣም ተናድጄባቸዋለሁ። ይሄ ኮምፒቲሽን ሆነ፣ በቃ ውድድር። እኔ እንደዚህ ብያለሁ አይደለም፣ አገኘሃለሁ ብዬ አይደለም። ማንን ነው የሚበቀለው? ይሄ መበቀል እኮ አይደለም። እነዛ ወንጀለኞች በነፃነት እየተንቀሳቀሱ ነው። ልጅቷን የገደሏት ሰዎች እንደ ልባቸው እየፈነጩ ነው። ደግሞ ለሌላ ሰው ለመግደል ደግሞ ሸር እያደረጉ ሲሉ ነው የደረሱባቸው። እኒህ ሴትዮንም ሊገሏቸው ነበር።
እና እንዴት ይሄንን ነገር ሌላ ሰው ነው በስተጀርባው ሌላ ሰው ነው ብለው እንዴት አያገናዝቡ? ልጥፍ ብለው እሱን ለመወንጀል እሱን እስር ቤት ለማስገባት ምንም እኮ የሚጠቀሙት ነገር የለም። ይሄ ልጅ እስር ቤት ቢገባ እኮ የእሱን እንጀራ አይበሉትም። ግን ብዙውን ኢትዮጵያውያኑ የሚደርስለትን ሰው እንደዛ እሱን በማሳሰራቸው ሌላውን ህዝብ ነው የሚጎዱት። በዛ ላይ ደግሞ ወንጀለኞች እንደልባቸው እንዲንቀሳቀሱ አደረጉ። ግን እነሱ ለሚኪ እንደዚህ እንደጣሉት ለተሞ የሚጥሉት መሆናቸው ማገንዘብ አለባቸው። እና እኔ በጣም ደስ የሚለው ሁላችንም ተሙ እንዲረጋጋ ትክክል እንዳልሆነ ሁሉም ሰው እየመለሰለት ነው። ግን አሁንም ድርቅ ብሏል። ምን እንደምናደርግ አላውቅም። ለማንኛውም እስቲ ይችን የመጨረሻውን ቪዲዮ አይተናት ተመልሰን እንምጣ። የምንገኘው ውድ ቤተሰቦች በዚህ ፎጣ ውስጥ እርግጠኛ የሚያደርገን አንድ ትልቅ ማስረጃ አግኝተናል። ሚኪን በተገናኘ ይሄ ማስረጃ ይዤ ወይጄ እሱ ቤት ገብቼ ስለዚህ ማስረጃ ትልቅ መልስ እንዲሰጠኝ ፈልጋለሁ። በዚህ ፎጣ የተቀለልነው አሻራችን እንዳይነካው፣ ሌላ ንክኪ እንዳይኖር፣ ለሌላ ነገር እንዳይጋለጥ በዚህ ፎጣ ጠቅልለናል። ካሜራም እስካሁን ይሄን ነገር አላስቀረጸም። በፎጣ የተቀለልነው ለደህንነታችን ስንል ነው። ምንም አይነት ንክኪ እንዳይደረግ ከውስጥ ፌስታል አለ። አንድ መረጃ አሳያችኋለሁ ውድ ቤተሰቦች። እንግዲህ እዚህ ጋር የምትመለከቱት ቢላ ከሚኪ ጋር በተገናኘ ያገኘነው ማስረጃ ነው። በእጃችን ላለመንካት ይሄው በጥንቃቄ የአሻራ ምርመራ ስለሚደረግበት፣ ስለዚህ ቢላ እንዳትነካው እባክህ። ስለዚህ ቢላ ይሄ ቢላ ምን እንደሆነ ትነግረኛለህ። ውድ ቤተሰቦች በፌስታል ነው እንደምትተያዝ ነው፣ በማስረጃ ነው ይዘን። ስለዚህ ቢላ ነገር አንዴ ቆይ ሳም ይጠይቃል። ይሄ ቢላ ምንድነው? ማስረጃ አገኝብሃለሁ ብዬ ነበር። እንግዲህ እንደሰማችሁ ተሙ በጣም ደስተኛ ነው። ትልቅ ማስረጃ አገኘው ብሏል። በሚኪን በተመለከተ ትልቅ ማስረጃ አገኘው። በቃ በጣም ደስተኛ ነው። አሁን ለምንድን ነው ያሰበው ተሳካ። በቃ እንደዚህ እየታመመ እንኳን እሱን ለመጣል በቃ በጣም ተሳካለት እና በጣም ትልቅ ማስረጃ አግኝቷል። በጣም ደስተኛ ነው። ምንድን ነው የሚጠቀመው? አድማጮቼ? ምንም እኮ እነሱን እንደዚህ እያፋጩ እነሱ እየተደሰቱ ናቸው። ኧረ በእናታችሁ ንቃ በሉት። ይህን ሰውዬ ምን እናድርገው? ሌላ ሰው ብዙ ሰው አለ እኮ አሁን የነሱን ድጋፍ የሚፈልግ። ለምንድን እርስ በርሳቸው በሰጧቸው ሜዳ ላይ የሚፋጩ? ኧረ መለየት አለባቸው ከማን ጋር እንደሚጣሉ ከማን ጋር እንደሚጋጩ። አልጠበኩም። እኔ በዚህ ደረጃ ይሆናሉ ብዬ በፍጹም አልጠበኩም። ሳሚ የሚባለው ልጅ ደግሞ አላቅም። በጣም ጥሩ ስራ ይሰራል። ግን አይዶነ ምን እንደምል መጥፎ ነገር መናገር አልፈለኩም። ለማንኛውም ውድ አድማጮቼ አሁንም ስለምሰጡኝ አስተያየት ከልብ አድርጌ አመሰግናለሁኝ። ግጥሙን እንደወደዳችሁልኝ ነግራችሁኛል። እስኪ ደግሞ የዛሬውን ግጥሙን ምን ይመስላችኋል? አሁንም አስተያየታችሁን እጠብቃለሁ ውድ አድማጮቼ። በተረፈ በሌላ ቪዲዮ በሌላ አስተያየት እስከምንገናኝ እነዚህ ወንድሞቻችንን ፈጣሪ ረጋ ያርግልን እያልኩኝ በዚህ ሰናበታችኋለሁ። ባይ